የተለያዩ ሞስፌት አይነቶች አሉ። ምን አይነት ታይፖች እንዳሉ እናያለን። ከዛ በመቀጠል ደግሞ ኦፕሬሽን ሜካኒዝማቸው ምን ይመስላል፣ እንዴት ነው ኦፕሬት የሚያደርጉት። ከዛ በመቀጠል ደግሞ የት ቦታ ላይ እንጠቀማለን፣ ስፔሻሊ ላፕቶፕ ጋር የት ሴክሽኖች ጋር እንጠቀምባቸዋለን የሚለውን ነገር በመጨረሻ እንመለከታለን ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ የተከበራችሁ ዩቲዩብ ቻናል ቤተሰቦች? ዛሬ በአዲስ ቪዲዮ ተመልሻለሁ። በጣም አንድ ጠቃሚ ኮንሴፕት ዛሬ እናነሳለን፣ ስለ ሞስፌት ማለት ነው። እንግዲህ ላፕቶፕ እና ዴስክቶፕ ኮምፒውተሮችን የምትጠግኑ ከሆነ በተለይም ደግሞ ይሄ ቪዲዮ በትክክል ለእናንተ ነው የሚሆነው። ስለ እነዚህ ነገሮች ሳታውቁ ላፕቶፕን መጠገን መሞከር፣ ዴስክቶፕ ቦርድን መጠገን መሞከር ማለት ከንቱ ድካም ነው የሚሆነው። ስለዚህ በላፕቶፕ ጥገና፣ በዴስክቶፕ ቦርድ ጥገና ጊዜ ልታውቋቸው በደንብ ልታስተውሏቸው የሚገቡ ነገሮች ወይ ደግሞ ኮምፖነንቶች ውስጥ አንዱ ሞስፌት ነው። ሞስፌት ስለሚባሉ ነገሮች ኢንዲቴል ዛሬ የምንነጋገር ይሆናል። ስለዚህ እነዚህ 4 ክፍሎች ይኖሩናል ዛሬ የምንመለከታቸው። የመጀመሪያው ክፍል ዋትስ ሞስፌት የሚለውን እንመለከታለን። ስለ ሞስፌት እናብራራለን። ከዛ በኋላ የተለያዩ ሞስፌት አይነቶች አሉ፣ ምን አይነት ታይፖች እንዳሉ እናያለን። ከዛ በመቀጠል ደግሞ ኦፕሬሽን ሜካኒዝማቸው ምን ይመስላል፣ እንዴት ነው ኦፕሬት የሚያደርጉት። ከዛ በመቀጠል ደግሞ የት ቦታ ላይ እንጠቀማለን፣ ስፔሻሊ ላፕቶፕ ጋር የት ሴክሽኖች ጋር እንጠቀምባቸዋለን የሚለውን ነገር በመጨረሻ እንመለከታለን ማለት ነው። ከነዚህ ከ4 ክፍሎች በኋላ ደግሞ መጨረሻ ላይ ለሁላችሁም በነፃ አንድ አሪፍ ጊቫዌይ ይኖረኛል ማለት ነው። በቀጥታ እንጀምራለን። በመጀመሪያ ግን ላይክ አድርጉ፣ ቪዲዮውን ላይክ አድርጋችሁ ጀምሮ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ማለት ነው። ወደ ቪዲዮ እንሄዳለን። እንግዲህ በመጀመሪያ ደረጃ ሞስፌት ስንል የመጀመሪያው ነገር ሞስፌት ምንድን ነው በራሱ የሚለውን ነገር ማብራራት ነው። ስለዚህ ሞስፌት ስንል እንግዲህ አብሪቬሽን ነው። ሞስፌት የምንለው ነገር ኢትስ አብሪቬሽን ሜታል ኦክሳይድ ሰሚኮንዳክተር ፊልድ ኢፌክት ትራንዚስተር ማለት ነው። ኢትስ ታይፕ ኦፍ ትራንዚስተር ወይም ደግሞ ኪው በሚል ሌተር ይታወቃል ማለት ነው። ትራንዚስተር ታይፕ ነው። ትራንዚስተር ታይፖች ውስጥ እንግዲህ እንደምናውቀው የተለያየ አይነት አለ። ለምሳሌ የመጀመሪያው አይነት ታይፕ ቢጄቲ የምንለው ይኖራል። ቢጄቲ የምንላቸው አሉ። ኤፍኢቲ የምንላቸው አሉ። ኤፍኢቲ በመቀጠል ደግሞ ኤፍኢቲ ላይ ሜታል ኦክሳይድ ሴሚኮንዳክተር የሚለው ሲጨመር ሞስፌት ይሆናል ማለት ነው። ስለዚህ ሞስፌት ኖት አን አይሲ ታይፕ ሌላ ኮምፖነንት አይደለም፣ ኢትስ ትራንዚስተር ታይፕ። በዚህ ልክ አንደርስታንድ ማድረግ ይገባል። ምንድነው የሚያደርገው ካለን ቤዚካሊ የሚሰራው ስዊቺንግ ነው። ኢትስ ኤሌክትሪካሊ ኮንትሮልድ ስዊች ነው። ስዊች አሁን እኛ የምናውቀው ማኑዋል ስዊች ይኖራል። ለምሳሌ ማኑዋል ስዊች ላይክ እንደዚህ አይነት ስዊቾች ቢኖሩን መብራት ለምሳሌ ላይት የምናበራበት የምናጠፋበት ፕረስ እያደረግን ኦን ሲሆን ይበራል፣ ኦፍ ሲሆን ደግሞ ይጠፋል። ስለዚህ ይሄኛውን በኤሌክትሪካሊ ወይ ደግሞ በሲግናል ኮንትሮል የሚደረግ ስዊች ስናደርገው ማለት ነው። ስለዚህ በዋናነት አምፕሊፊኬሽን ይሰራል፣ ነገር ግን ዋና ስራው ስዊቺንግ ነው ማለት ነው። እዚህ ጋር እንግዲህ ስዊቺንግ ኤሌክትሪካሊ ኮንትሮልድ ነው ስንል ተርሚናሎች አሉት። 3 ተርሚናል አለው። የመጀመሪያው ጌት የምንለው አለ። ከዛ ቀጥሎ ድሬን የምንለው አለ። ከዛ ሶርስ የምንለው አለ። ጌት፣ ድሬን እና ሶርስ እንግዲህ የሞስፌት ተርሚናሎች ናቸው። ስለዚህ ጋር ቅድም ላይ ኤሌክትሪካሊ ኮንትሮልድ ስንል ከነዚህ ከ3ቱ ተርሚናሎች ውስጥ እንግዲህ ትልቁን ነገር የሚጫወተው ጌት ነው። ይሄ ጌት የሚባለው እንግዲህ ከድሬን ወደ ሶርስ ወይም ደግሞ ከሶርስ ወደ ድሬን የሚደረገውን ሙቭመንት ወይም ደግሞ ጉዞ ኮንትሮል የሚያደርግልን ፒን ነው ማለት ነው ይሄኛው። ስለዚህ ጌት ምኑን ይቆጣጠራል? እዚህ ጋር the gate controls the current between the drain and the source በሶርስ እና በድሬን መካከል ያለን ፍሎ ጌቱ ኮንትሮል ያደርጋል ማለት ነው። ስለዚህ ይሄንን ጌት እንደምን ማሰብ እንችላለን? ስዊች ኮንትሮል ወይም ደግሞ እኛ ማኑዋሊ እንደምናበራ እንደምናጠፋው አይነት ስዊች ብላችሁ ማሰብ ትችላላችሁ ማለት ነው ይሄን ጌቱ። ስለዚህ ስዊች ኮንትሮል ነው ብላችሁ መውሰድ ይቻላል። እንዴት ነው ፕሪንሲፕሉ ማለት ነው? እዚህ ጋር እንግዲህ when the correct voltage is applied to the gate the MOSFET turns on ያ ማለት ሞስፌቱ ለመነሳት ወይም ደግሞ ኦን ሆኖ ከድሬን ወደ ሶርስ ከሶርስ ወደ ድሬን ፍሎውን አሎ ለማድረግ ወይ ደግሞ ለመፍቀድ በጌቱ በኩል ትክክለኛ ቮልቴጅ ያንን ሞስፌት ሊያስነሳ የሚችል ሪኳየርድ ቮልቴጅ ምን መሆን አለበት? ሰፕላይ መሆን አለበት ማለት ነው። ስለዚህ በዛ ሰዓት ኦን ይሆናል። ነገር ግን ያ ጌት ቮልቴጅ ሪሙቭ በሚሆን ሰዓት ወይም ደግሞ በሚጠፋ ሰዓት ወይ በሚቋረጥ ሰዓት ደግሞ ምን ሀፕን ያደርጋል? የሞስፌቱ ኮንዲሽን ኦፍ ስቴት ላይ ይሆናል ማለት ነው። ወደ ዲያግራሙ ስንመጣ ዲያግራማቲካሊ በደንብ ለመረዳት ያክል ለምሳሌ ይሄኛው ነው ሞስፌት የሚለው ሲምቦሉ። ላይክ እዚህ ጋር እንደምትመለከቱት ድሬን ፒን አለው፣ ጌት ፒን አለው፣ ሶርስ አለው፣ 3 እግር ማለት ነው። አሁን ለምሳሌ እኛ የምንፈልገው ከሶርስ ወደ ድሬን ነው እንዲሄድ የምንፈልገው ፍሎዋችን ሀፕን የሚያደርገው ወይ ደግሞ ከረንት ፍሎ ወደዚህ ነው የሚሆነው። ስለዚህ ይሄ ፍሎው በመጀመሪያ እንዲከፈት ወይም ደግሞ ኦፕን እንዲሆን በመጀመሪያ ጌት ጋር የሆነ ቮልቴጅ ሪኳየርድ ቮልቴጅ ምን መሆን አለበት? ሰፕላይ መደረግ አለበት። ስለዚህ ቮልቴጅ እዚህ ጋር ሲገባ ይሄ ፓዝ ይከፈታል ማለት ነው። ስለዚህ ከሶርስ ወደ ድሬን ፍሎውን ይፈቅዳል ማለት ነው። ነገር ግን ጌቱ ጋር ያለ ቮልቴጅ ዲሴብል በሚሆን ሰዓት ወይም ደግሞ በሚጠፋ ሰዓት
ይሄ ብሬክ ያደርጋል ወይም ደግሞ ተርን ኦፍ ስቴት ጋር ይሆናል ማለት ነው። ስለዚህ በዚህ ሜካኒዝም ሞስፌቶች ኦፕሬት ያደርጋሉ። አሁን እዚህ ጋር ትልቁን ነገር የሚጫወተው ጌት የምንለው ነው ማለት። ይህን ካልን እንግዲህ ወደ ሁለተኛው እንሄዳለን። ሁለተኛው ጋር እንግዲህ ስንመጣ ታይፕስ ኦፍ ሞስፌት የሚል እናገኛለን። የሞስፌት ታይፖች እንግዲህ ሁሉም አንድ አይነት አይደሉም። ያ ማለት የተለያየ አይነት ሞስፌቶች ነው ያሉን። ስለዚህ ምን ምን አይነት ሞስፌቶች አሉ፣ እንዴት ነው የምንከፍላቸው የሚለውን ነገር እንመለከታለን። በነገራችን ላይ ይሄንን ቪዲዮ እስካሁን የተከታተላችሁ ከሆነ አሪፍ ኦፈር አለ። እንግዲህ ይሄንን ክረምት ያዘጋጀ ነው የኦንላይን የላፕቶፕ እና ዴስክቶፕ ቦርድ አድቫንስድ የሆነ ኮርስ አለን። አሁን ጆይን ማድረግ ትችላላችሁ። ኤኒታይም መቀላቀል ይቻላል። ስለዚህ ይሄንን ኮርስ መውሰድ የምትፈልጉ ከሆነ ከታች በማስቀምጠው ቴሌግራም ዩዘር ኔም ማናገር ይቻላል። ወይም ደግሞ ከታች ዲስክሪፕሽን ላይ ያስቀምጥላችኋለሁ ሊንኩን፣ እዛ ጋር እየገባችሁ በቴሌግራም ተናግሩ ኮርሱን ጆይን ማድረግ ትችላላችሁ ማለት ነው። ሶ እዚህ ጋር ታይፕስ ኦፍ ሞስፌት ስንል ሁለት አይነት ሞስፌቶችን እናገኛለን። አንደኛው ኤን ቻናል የምንለው አለ፣ ኤን ቻናል የምንለው አለ። ከዛ ደግሞ ፒ ቻናል የምንለው አለ፣ ፒ ቻናል የምንለው አለ። ሁለቱ ምንድነው ዲፈረንሳቸው፣ የት ጋር ነው አፕላይ የምናደርጋቸው የሚለውን ነገር እንግዲህ እንመለከታለን። የመጀመሪያው ኤን ቻናል ስንል ኤን ቻናል ሞስፌት ስንል እዚህ ጋር ኤን ቻናል ስንል ምንድነው፣ እንዴት ነው ኦፕሬት የሚያደርገው? አሁን በዋናነት ኤን ቻናል ፒ ቻናል ስንል ኦፕሬሽን ሜካኒዝሙ ነው የሚለያዩ። ስለዚህ ይሄ እንዴት ነው ኦፕሬት የሚያደርገው? ሞስፌቱ የሚከፈተው ወይም ደግሞ ኦን የሚሆነው ጌት ሞር ፖዚቲቭ የሆነ ቮልቴጅ ከሶርሱ የበለጠ ማለት ነው ቮልቴጅ ሲያገኝ ነው። ያ ማለት ቮልቴጅ ኦን ጌት ከቮልቴጅ ኦን ሶርስ ጌት ቮልቴጅ ከሶርስ ቮልቴጅ ሲበልጥ ሞስፌቱ ተርን ኦን መሆን ይችላል ወይም ደግሞ መነሳት ይችላል ማለት ነው። ነገር ግን ከሶርስ ቮልቴጁ ያነሰ ጌቱ ጋር የሚደርስ ከሆነ ወይም ደግሞ እኩል ከሆነ ኦፍ ስቴት ጋር ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ለመነሳት ዲፍረንስ ቮልቴጁ ቪጂኤስ የምንለው ወይም ደግሞ ቮልቴጅ ጌት ሶርስ ዲፍረንሱ ምን መሆን አለበት? ፖዚቲቭ መሆን አለበት። ፖዚቲቭ ቮልቴጅ መሆን አለበት። ያ ማለት እዚህ ጋር ስንመጣ ቪጂኤስ ይላል ቮልቴጅ ጌት ሶርስ ዲፍረንስ ማለት ነው። ያ ማለት ቮልቴጅ ኦን ጌት ማይነስ ቮልቴጅ ኦን ሶርስ which is ፖዚቲቭ መሆን አለበት። ይሄ ከሆነ ሞስፌቱ መነሳት ይችላል። እዚህ ጋር አሁን እንግዲህ ቀለል አድርጋችሁ የምትይዙት ኮንሰፕት ምንድነው? ይሄ ሞስፌት ታይፕ ኦፕሬት ለማድረግ ጌቱ ጋር ቮልቴጅ ስትለኩ ከሶርሱ ጋር ከምታገኙት የበለጠ ታገኛላችሁ ቮልቴጅ ማለት ነው። የበለጠ ወይ ደግሞ ከፍ ያለ ቮልቴጅ ነው የምታገኙት ማለት ነው። ስለዚህ እሱን ማስተዋል ግድ ይላል። ግራፊካሊ ለማየት ያክል እዚህ ጋር ስንመጣ ኤን ቻናል እንግዲህ ከተባለ ያው እዚህ ጋር የሚለየው በቀስቱ አቀማመጥ እዚህ ጋር ማየት ትችላላችሁ። ቀስቱ ኢንዋርድ ነው የሚሆነው። ኢንዋርድ ነው የሚሆነው የቀስቱ አቀማመጥ እዚህ ጋር እሺ ማለት ናት። ሶ እዚህ ጋር ምንድነው ያልነው አሁን ቅድም ላይ ኮንሰፕቱ ጌት ጋር የሚመጣ ቮልቴጅ አለ ብለናል። ስለዚህ ሶርስ ጋር ለምሳሌ ከሜን ተርሚናሉ የሚመጣው ቮልት አሁን ለምሳሌ እዚህ ጋር ላፕቶፕ ጋር 19 ቮልት ቢሆን እዚህ ጋር ጌት ጋር የሚመጣው የግድ ከ19 ቮልት በላይ መሆን አለበት። ብዙ ጊዜ በብዙ ዲዛይኖች ላይ እስከ 24 እስከ 25 ቮልት ድረስ ይኖራል። 24 25 ቮልት አካባቢ ያ ማለት ቪጂኤስ ዲፈረንስ ስንሰራ ያ ማለት ቮልቴጅ ኦን ጌት ማለት አሁን ለምሳሌ በዚህኛው ቮልቴጅ ኦን ጌት 25 ከሆነ እንደገና ደግሞ ቮልቴጅ ኦን ሶርስ 19 ከሆነ 25 ሲቀነስ 19 ስናደርገው 25 ሲቀነስ 19 ስናደርግ 19 ስናደርግ ወደ 6 ቮልት ያክል ዲፈረንስ ይኖራል። ይቺ እንግዲህ ሞስፌቱን የሚያስነሳልን ወይም ደግሞ የሚከፍትልን ቮልቴጅ ይሆናል ማለት ነው። ስለዚህ በኤን ቻናል ጊዜ ይሄ ሜካኒዝም እንጠቀማለን። በፒ ቻናል ደግሞ እንግዲህ ምንድነው ይሄኛው ኦፖዚት ነው የሚሆነው። ኦፖዚት ዳይሬክሽን ነው። እዚህ ጋር ስትመጡ እንግዲህ አንደኛ እንትናችን ማየት ይቻላል። ቀስቱ አውትዋርድ ነው የሚሆነው። ኦፖዚት ዳይሬክሽን ነው። እንዴት ነው ይሄ ደግሞ ኦፕሬት የሚያደርገው? ኔጌቲቭ ቮልቴጅ ነው ዲፈረንሱ የሚሆነው። ያ ማለት ከሶርሱ ያነሰ ነው የሚፈልገው። ሶርሱ ጋር ከሚደርሰው ቮልቴጅ ያነሰ ቮልቴጅ ጌት ጋር ከደረሰ ምን ይሆናል? ተርን ኦን ይሆናል ሞስፌቱ ማለት ነው። ያ ማለት ቮልቴጅ ጌት ሶርስ ዲፈረንስ እንሰራ ቮልቴጅ ጌት ማይነስ ቮልቴጅ ሶርስ እናደርግ እዚህ ጋር የሚመጣው ዲፈረንስ ኔጌቲቭ ቮልቴጅ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ስንመጣ ሶርስ ጋር የሚደርስ ቮልቴጅ አለ። ለምሳሌ 19 ብንል ጌት ጋር መምጣት ያለበት ይሄንን ሞስፌት ለመክፈት ጌት ጋር መምጣት ያለበት ያ ማለት 19 ወደዚህኛው ወደ ድሬኑ እንዲያልፍ መምጣት ያለበት ምን አይነት ቮልቴጅ ነው? ከ19 ያነሰ ቮልቴጅ ያነሰ ይመጣል። ያ ማለት እዚህ ጋር ያለው ካነሰ እዚህ ጋር ካለው ጋር ስናቀናንሰው which is ኔጌቲቭ ይመጣል። ሞስፌቱ ተርን ኦን መሆን ይችላል ማለት ነው፣ ወይ ደግሞ መከፈት ይችላል ማለት ነው። ስለዚህ ይሄንን ዲፈረንስ ማወቅ ያስፈልጋል። የሁለተኛ ጋር የምንመለከተው ይሄንን ነው። ከዚህ በመቀጠል እንግዲህ የምናየው ወደ ሶስተኛ ደረጃ ስንሄድ ኦፕሬሽን ሜካኒዝሙ ነው። ያው ኦፕሬሽን ሜካኒዝሙ እንዴት ነው የሚለውን ኢንዲቴል ለማብራራት ያክል ነው። አሁን ቅድም ላይ ያወራነውን ነገር ኢንዲቴል ደግሞ ስናብራራው እንግዲህ የመጀመሪያው ኤን ቻናል ሞስፌት ኦፕሬሽን ስናይ
እንግዲህ እንዴት ነው የሚያደርገው? ኮኔክሽናቸውን ስንመለከት ሶርሱ ኮኔክትድ ቱዋርድ ዘ ግራውንድ ኤንድ ዘ ድሬን ኢዝ ኮኔክት ቱዋርድ ዘ ሎድ ይላል። እዚህ ጋር እንግዲህ የትኛው ፒን ከምን ጋር እንደሚገናኝ ነው። ያ ማለት እዚህ ጋር እንግዲህ ስንመለከት ሶርስ ከሆነ ለምሳሌ አንድ ሞስፌት እዚህ ጋር ካለ አራት እግሮች በዚህ ይኖሩታል፣ በዚህኛው ደግሞ አራት እግሮች ይኖሩታል ብለን ብንወስድ አራት እግሮች ካሉት እንግዲህ ወደ ግራውንድ የሚያያዘው ይሄ ግራውንድ ጋር የሚያያዘው ምንድነው የሚለን እዚህ ጋር ሶርስ ይሆናል። እንደገና ወደ ሎዱ ማለት ደግሞ ሎድ ማለት አሁን እዚህ ጋር እንግዲህ ወደ ባትሪ ለምሳሌ ባትሪ ጋር የሚሄድ ቢሆን ይሄኛው ባትሪ ጋር የምንወስደው ቢሆን ይሄ ሎድ ይባላል። ስለዚህ ይሄኛው ድሬን ይባላል ማለት ነው። ስለዚህ ይሄኛው ኤን ቻናል ነው። ስለዚህ ብዙ ጊዜ ኤን ቻናል ሞስፌቶችን በዚህ ሜካኒዝም እንጠቀማለን። ስለዚህ ጌት ቮልቴጅ በሚያንስበት ሰዓት ያ ማለት ዲፍረንስ ወደ ዜሮ አፕሮች ያደርጋል። ስለዚህ ኦፍ ይሆናል ማለት ነው ሞስፌቱ። ነገር ግን ጌት ቮልቴጁ ራይዝ በሚያደርግ ሰዓት ወይ ደግሞ በሚጨምር ሰዓት ዲፍረንስ ሞር ፖዚቲቭ እየሆነ ይሄዳል። ያ ማለት ደግሞ ተርን ኦን ስቴት ጋር ይሆናል። ስለዚህ በዚህ መንገድ ይሰራል። በሁለተኛ ደረጃ እንግዲህ የፒ ቻናል ሞስፌት ኦፕሬሽን ደግሞ ምን ይመስላል ስንል ሪቨርስ ሲቹዌሽን ነው የምንጠቀመው። ስለዚህ ሁሌም ሃየር ቮልቴጅ ጋር ነው የሚገኘው። በዚህ ሰዓት ደግሞ በፒ ቻናል ጊዜ ሶርስ ቮልቴጁ ሃየር ቮልቴጅ ጋር ነው የሚሆነው። ሶርስ ቮልቴጁ ያ ማለት እዚህ ጋር ስንመጣ አሁን እንደዚህ አራት ፒኖች ካሉን እዚህ ጋር ሶርስ ከሆነ አንዷ እዚህ ጋር ጌት ከሆነች ይሄ ድሬን ከሆነ የሶርስ ቮልቴጅ ሁሌም ይሄኛው ሃየር ነው የሚሆነው። ከማን አንጻር ስናይ ከጌት ስናይ ማለት ነው። ስለዚህ ጌት ሎ ቮልቴጅ ይሄ ሃይ ቮልቴጅ ይኖረዋል። ዲፍረንሱ ያው ቀድም እንዳልነው ማለት ነው ፖዚቲቭ ቮልቴጅ ዲፍረንስ ይኖራል ማለት ነው። ይሄም ብዙ ጊዜ ሃይ ሳይድ ጋር ልንጠቀመው እንችላለን። ይሄኛውን ሃይ ሳይድ ጋር እንጠቀመዋለን። ስለዚህ ለመነሳት የግድ ኔጌቲቭ ቮልቴጅ ይፈልጋል። ያ ማለት ቮልቴጅ ጌት ማይነስ ቮልቴጅ ሶርስ ስናደርገው ኔጌቲቭ ነው መሆን ያለበት። ያ ማለት ምክንያቱም ሶርስ ሁሌም ሃይ ነው ስላልን ማለት ነው። ጌት ጋር ይላል። ለምሳሌ ጌት 0 ቮልቴጅ ቢሆን ሶርስ 19 ቢሆን ኔጌቲቭ 19 ይሆናል። ስለዚህ ኔጌቲቭ ቮልቴጅ ደግሞ ምን ማድረግ ይችላል? ፒ ቻናልን መክፈት ይችላል ወይ ደግሞ ኦፕን ማድረግ ይችላል ማለት ነው። ስለዚህ ይሄ ግን 0 ነው ማለት አይደለም። የሆነ ቮልቴጅ በጣም 0.3 ሊሆን ይችላል። ለምሳሌ በጣም ትንሽ ቮልቴጅ ነው የሚፈልገው። ይሄንን ስናቀናነስ ኦልሞስት ወደ ኔጌቲቭ 18 ነጥብ ምናምን አካባቢ ሊመጣ ይችላል። ብዙ ጊዜ የምታገኙት ፒ ቻናል ሞስፌት ከሆነ ጌቱ ጋር በጣም የወረደ 0.24 0.3 አካባቢ ነው የምታገኙት ማለት ነው። ስለዚህ በዚህ መንገድ ኦፕሬት ያደርጋሉ። አራተኛ ጋር ስንመጣ እንግዲህ አራተኛ ጋር ሜን አፕሊኬሽን ኤሪያስ ኢን ላፕቶፕ ቦርድ ይላል። ያው በዋናነት የት ነው የምንጠቀመው ይህንን ሞስፌት ታይፖችን የት ጋር እንጠቀማለን የሚለውን የምናይበት ሴክሽን ነው። እዚህ ጋር እንግዲህ ላፕቶፕ ቻርጂንግ ሴክሽን ጋር ልንጠቀም እንችላለን። ላፕቶፕ ቻርጂንግ ሴክሽን ስንል እንግዲህ በዋናነት ቻርጂንግ ሴክሽናችን ስዊቺንግ ሞድ ፓወር ሰፕላይ ስታይል ነው። ሁለት ሞስፌቶችን ሃይ ሳይድ እና ሎ ሳይድ ሞስፌት ይጠቀማል። ሁለት ሞስፌቶች እንደዚህ ይኖራሉ ከታችና ከላይ። ከዚህኛው ከታችኛው ግራውንድ ይያዛል። እንደገና ደግሞ ሁለቱ እንደዚህ ይያዛሉ። አንደኛው ወደ ጌት ይሄዳል። የዚህኛው የላይኛው የታችኛው አንድ ወደ ጌት ይሄዳል ማለት ነው። ጌት ነው ያው ወደ ድራይቨር አይሲ ወይ ደግሞ ቻርጅ አይሲ ይሄዳል። ስለዚህ ስዊች ያደርጋሉ። ከመሃል ሎድ ይወጣል እዚህ ጋር ወይ ደግሞ ባትሪ ይሆናል ማለት ነው በኮይል አድርጎ። ስለዚህ ጋር ገቢ ቮልቴጅ 19 ይኖራል። ብዙ ጊዜ የሚሆነው እዚህ ጋር እንግዲህ ሶርስ ነው። እዚህ ጋር ድሬን ይኖራል። እዚህ ጋር ድሬን ሊሆን ይችላል። እዚህ ጋር ሶርስ ሊሆን ይችላል ማለት ነው። ስለዚህ በዚህ ጊዜ አዝ ሃይ ሳይድ እና ሎ ሳይድ ሆነው ቻርጂንግ ሰርኪት ጋር በዚህ መንገድ ሊገቡ ይችላሉ። ሌላ ሲፒዩ ቪአርኤም ሴክሽን። ቪአርኤም ማለት ቮልቴጅ ሬጉሌተር ሞጁል ነው። አሁንም ተመሳሳይ ለሲፒዩ ቮልቴጅ ሲፒዩ እዚህ ጋር ካለን ሲፒዩ እንግዲህ ከ3 4 ወይም ደግሞ 2 ቻናል ሆኖ ሊገባልት ይችላል በተለያየ ኮይል ማለት ነው። ያ ማለት እንግዲህ ለአንድ ቻናል 2 ሞስፌት ይኖረናል። ከዛ አውትፑት ይኖራል በኮይል አድርጎ ሌላም ቻናል ይኖረናል እንደዚሁ 2 ሞስፌት። ከዛ ከመሃል ላይ አሁንም ኮይል ይኖራል ማለት ነው። ከዛ ሶስተኛ አሁንም ሌላ ሞስፌት ሊኖር ይችላል። ከመሃል ላይ ሌላ አውትፑት ይኖራል ማለት ነው። ስለዚህ በዚህ መንገድ አስ ሃይ ሳይድ አስ ሎ ሳይድ እየተደረጉ ለቪአርኤም ሴክሽናችን እንጠቀማለን። ሌላ ዲሲ ቱ ዲሲ በኮንቨርተር ላይክ ዲሲ ቱ ዲሲ ስንል ደግሞ ከ19 ወደ ላፕቶፕ ጋር ቤዚካሊ ወደ 3.3 ቮልት እና ወደ 5 ቮልት ኮንቨርት ለማድረግ ይህን ስዊች ሞድ ታይፕ ፓወር ሰፕላይ እንጠቀማለን። በዚህ ሰዓትም አስ ሃይ ሳይድ አስ ሎ ሳይድ ሁለቱ ሞስፌቶች መጠቀማችን የግድ ነው ማለት ነው። ይሄ ነው። ሌላ ፕሮቴክሽን ሰርኪዩት ጋር እንጠቀማለን። ያ ማለት እንግዲህ አዳፕተር ካለን ፖዚቲቭ ተርሚናላችን የሆነ ወይም ደግሞ ቻርጀራችን ይሄኛው አንዱ ግራውንድ አንዱ ፖዚቲቭ ሆነ ፖዚቲቭ ላይኑ ጋር ላይክ ፊውዝ ሊኖር ይችላል። በዋናነት ግን አንድ ሞስፌት ይኖራል። ፈርስት ሞስፌት፣ ሰከንድ ሞስፌት ይኖራል። ብዙ ጊዜ እቺ ሰከንድ ሞስፌታችን የምትሆነው ኤን ቻናል ነው። ይሄኛው ደግሞ ፒ ቻናል ይሆናል ማለት ነው። ፒ ኤን ቻናል እዚህ ጋር ሶርስ
ሶርስ ነው የሚገናኙት። ከመሃል ላይ ቮልቴጅ ይወጣል ማለት ነው። ኮመን ሶርስ ቮልቴጅ ይወጣል። ስለዚህ እዚህ ጋር አዜ ፕሮቴክሽን ማለት ነው። አዜ ፕሮቴክሽን ስንል እዚህ ጋር ምን ማለት ነው? ለምን ይጠቅማችሁ ተባልን? ለምሳሌ በፒ ቻናል ጊዜ ልክ ዳዮዱ እንደዚህ አይነት ስታይል ነው ያለው፣ ወደዚህ የሚያሳልፍ የሚችል ነው። በኤን ቻናል ደግሞ ጊዜ በሪቨርስ ዳይሬክሽን ወደዚህ ማሳለፍ የሚችል ነው የሚሆነው ሞስፌቱ ማለት ነው። ወደዚህ ያሳልፋል። ስለዚህ ምንድነው የሚያደርገው? ለምሳሌ ከአዳፕተር ሲመጣ ከአዳፕተር የመጣ ይሄኛው ያሳልፈዋል። ነገር ግን ይሄኛው ካልተከፈተ ይሄን አያሳልፍም። አሁንም ከባትሪ ሲመጣ ደግሞ ከባትሪ ሳይድ አሁንም ይሄኛው ማሳለፍ ይችላል። ኖርማል ዳዮድ ወደዚህኛው ያሳልፈዋል። ነገር ግን ይሄኛው ደግሞ ብሎክ ያደርገዋል። ይሄ ለመምጣት ምን መሆን አለበት? መከፈት አለበት እዚህ ጋር ማለት ነው። ስለዚህ ለፕሮቴክሽን ሶርስ የተገኙ ወይ ደግሞ ባክ ቱ ባክ የተገናኙ ሞስፌቶችን እንጠቀማለን ፕሮቴክሽን ጋር ማለት ነው። በዋናነት እነዚህ ኤሪያዎች ጋር ያስፈልጉናል። ሌሎችም ጋር ሊኖሩ ይችላል። ስለዚህ እንግዲህ በዛሬው የተነጋገርነው የተከበራችሁ ቻናል ቤተሰቦች ስለ ሞስፌት ነው። ሞስፌት ጋር እንግዲህ ይሄን ያክል ካወቃችሁ ሌላው መታወቅ ያለበት ሌላው ነገር ደግሞ እንግዲህ ሀው ቱ ቴስት የሚለው ነገር ነው። በመልቲሜትር እንዴት ነው ቴስት የምናደርጋቸው እነዚህ ሞስፌቶችን ነው። ይሄንን እንግዲህ በክፍል 2 በቀጣይ ሌላ ቪዲዮ ሰራላችኋለሁ ማለት ነው። ጊቫዌ ይኖራል ብያችኋለሁ። ጊቫዌ እንግዲህ ይሄንን እስካሁን የተማርንበትን በደንብ የሚያብራራ በደንብ የሚገልጽላችሁ አንድ ፒዲኤፍ አዘጋጅቻለሁ። ሙሉ ያሁን ያልኩትን ነገር ኢንዲቴል የሚያብራራላችሁ ማለት ነው። ስለዚህ ይሄንን ፒዲኤፍ በነፃ ከታች ዲስክሪፕሽን ላይ ስለማስቀምጥላችሁ እሱን መውሰድ ይቻላል ማለት ነው እና መጠቀም ትችላላችሁ። ዳውንሎድ አድርጋችሁ ይሄ ለሁላችሁ ነው። ስለዚህ የዛሬው ቶፒካችን ይሄንን ይመስል ነበረ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም